ወዳለሁ የኔ ጌታ። እሺ መሙ በላይ የሚያመኝ ይሄ ነው። ፍልፍሉ አፍንጬን ከከልኛ ፍልፍሉን ከመድረክ እንጂ ከአልጋ ማየት እጅጉን ቢከብድም የሆነ እውነታ ግን ይሄ ነው። አሁን ቻሌንጅ ላስጀምር ለያሰብኩ ነው። እሺ ፍልፍሉ ህመም በኋላ አዶናይ ያለበት ሆስፒታል በመሄድ ጠይቆታል። አዲስ ቻሌንጅም ሊጀመር እንደሆነ ተናግሯል። ከባድ እንደሆነ ይገባል። በጣም ያማል። ማንም ሰው ህመሜን እንዲረዳ እንዲያቅብኝና እንዲጋባበት አልፈልግም። ከኔ ጋር የሆነ ሰው ሁሉ ሳቅን እንዲፈጥር እንጂ ሀዘን እንዲጋባበት አልፈልግም የሚለው ፍልፍሉ ከአቅም በላይ ሆኖበት ከሆስፒታል ከአዶናይ ጋር የነበራቸውን ቆይታ የምንመለከት ይሆናል። የትኛው ጄን ይጠቆረዋል? የትኛው እና መንጃ ፈቃድ ራሱ እየተማረ ገራጅም ይባላል አይደል? ቀረጻው መሃል ነበር ህመሙ የጀመረው። በግፍ ራሱ ነሳል እንኳን በከመና በሽታን በቃ አንቆሻብሉ። ቤታችንን በሳቅ ሲሞላ የብዙዎቻችንን እንባ በሳቅ ያስረሳ ብዙ በርካታ የሳቅ ድምቀቶችን ፈጥሮልናል ፍልፍሉ ወይም በረከት በቀለ። ፍልፍሉ ጠንካራ፣ ፍልፍሉ የሳቅ ምንጭ፣ ፍልፍሉ የልጅነታችን ድምቀት ነው። በአንድ ወቅት እኔ ያጋጠመኝን ልንገራችሁ። ትልቅ ፕሮግራም በሀገር ፍቅር አዳራሽ ተዘጋጅቶ ነበር። በዚህ ፕሮግራም ላይ እንግዲህ ፍልፍሉም ተጋብዞ ነበር። እኔም በልጅነቴ የማቀርባት አንድ ግጥም ነበረች። ይህ የሆነው እንግዲህ በልጅነቴ 2004 አካባቢ ላይ በሀገር ፍቅር መድረክ ላይ ነው። ታዲያ የመድረኩ አጋፋሪ የነበረው ፍልፍሉ ነበር። ያ ማለት ድምቀት የነበረው ማለት ነው። ታዲያ እሱ ካቀረበ በኋላ እኔ የማቀርበው ፕሮግራም ነበር። ታዲያ ፕሮግራም የሚመራው ሰው እንዲህ ሲል ወደ መድረኩ ጋበዘኝ። ዛሬ ፍልፍሉ ብቻውን አልመጣም ከልጁ ጋር ነው እንጂ ሲል ተናገረ። አቤት ይሰን የተሰማኝ ስሜት ልገልጽላችሁ አልችልም። ቃላቶች ሊገልጹት አይችሉም። ምክንያቱም የሱ ልጅ ማለት ከአባትነት በላይ በዛ ሰዓት ላይ የነበረው መንፈስ ግጥሙን ለማቅረብ በጣም ብዙ ኢነርጂ ሰጥቶኝ ነበር። ታዲያ ከዛ የጀመረው የፍልፍሉ ፍቅር እስከ ዛሬም ድረስ በሱ ቀልዶችና በሱ ጨዋታዎች ተዋዝቶ ዛሬም ደግሞ ዋሾው እንዴ ፕሮግራም ላይ የደረሰውን ፕሮግራሙን በጉጉት እመለከታለሁ። ይህ የኔ ብቻ ሳይሆን የሁላችንም ኢትዮጵያውያን ድምቀትና ፍላጎት እንዲሁም ደግሞ ጉጉት የሆነው ፍልፍሉ ነው። ቤታችንን በሳቅ ሲሞላው የነበረው ተወዳጁ ኮሜዲያን በረከት በቀለ ዛሬ ታሞ ከአልጋ ላይ ቆሟል። ድኝ ተነስቼ ካንተ ጋር አባሮሽ መጫወት እፈልጋለሁ። ወዲህ ደግሞ እግዚአብሔር ይህ ሊያሳየኝ ነው እንጂ እድናለሁ ሲል ለመዳን ያሳየው ጉጉት እና ተስፋ ለመኖር ያሳሳል። ደምቆ በሚታይበት በዚህ ዋሾው እንዴ ፕሮግራም ላይ ሳቁን ለኛ ሲያስተጋባ ህመሙን ደብቆን ቀናቶች ቆይቷል። ነገር ግን በዋሾው እንዴ ፕሮግራም ላይ በመጨረሻ ሰዓትም እጅ ያልሰጠው ፍልፍሉ ቀረጻውን አድርጎ ወደ ሆስፒታል ተመልሷል። ይህ ለህዝብ ያለውን አክብሮትና ለስራ ያለው ፍቅር እጅጉን ያስደንቃል። ጓደኞቹም ከሳቃቸው ጀርባ ስስትን አጋብቶብናል። ምክንያቱም ይህ ህመም ቀላል እንዳልሆነና በሳቅ አዋስተን የምናልፈው ተራ ነገር እንዳልሆነ ሹክ ያሉን ይመስላል። ታዲያ ይህ እውቅና አንጋፋ የልጅነታችን ድምቀት የቤታችን የሳቅ ምንጭ የሆነው በረከት በቀለ ፍልፍሉ ዛሬ እኛ ደግሞ የተራችን ልናደርግለት የሚገባው ሰዓት ላይ ደርሰናል። ይህንን ድምጽ ያሰማው እንግዲህ አዶናይ ነው። የመጀመሪያ ቻሌንጁን ያስጀመረው አዶናይ እንዲህ ሲል ለኢትዮጵያውያን ጥሩን ያስተጋባል። ፍልፍሉን የምንታደገውና ለሳቃችን የምንመልሰው ጊዜ አሁን ነው። ምክንያቱም ይህንን ሳቅ እኛ ካልከፈል ነው እኛ ካልመለስ ነው እጅጉኑ ይቆጨናል። በእጅ ያለው ወርቅ ሆኖብን እሱን ማጣት የለብንም ሲል አዶናይ ለኢትዮጵያውያን ድምጹን በማሰማት ቻሌንጅ ሊጀመርለት እንደሆነና በዚህ ቻሌንጅ ደግሞ ሁሉም ኢትዮጵያውያን በመሳተፍ ለቤተሰቦቹና ለልጆቹ ወይም ደግሞ በቅርቡ በመቅዲሾ ላይ ተመለከትነው እጅግ ልብ የሚነካ ንግግር የተናገረችው ብላቴና እንደግፋትና ፍልፍሉን እናሳርፈው ሲል ድምጹን አሰምቷል። ምክንያቱም ፍልፍሉ እንደዚህ ያለ ከኔ ከህመሚ በላይ ደግሞ እነሱ ችግር ላይ ሲወድቁ ማየት ከህመም በላይ ትልቁ ህመም ነው ሲል ተናግሯል። ይህንን ታዲያ ድምጹንና ቃሉን አክብረን ኢትዮጵያውያን
ሁሌም እጃችሁ ይዘረጋል። እጃችሁ ሰፊ ነው። ታዲያ ለሱ የሚሆን ደግሞ ትልቅ አቅም እንዳለን አውቃለሁ፣ እናውቃለንም። ተረባርበን የሳቅ ምንጫችንን ወደ ሳቅ ቦታው ወደ ትልቁ መድረክ እሱ ወደሚደምቅበት ወደ ዋሸው እንዴ ፕሮግራም እንዲሁም የተለያየ የዓለም መድረክ ከፍታ ላይ አብረን እንውሰደው፣ አብረን እንመልከተው። ሁሉም ነገር ለበጎ ነው። እግዚአብሔር ሊያስተምረኝ ነው እዚህ ያለሁት እያለ ተስፋን እየሰጠ በዋሸው እንዴ ፕሮግራም ላይ ሁለቱንም ሳምንታቶች ከሆስፒታል አቋርጦ እየመጣ ትልቅ አቅሙን ትልቅ ችሎታውን እያጋባና እያስተላለፈ ይገኛል። አስቡት፣ ይህ ሰው እረፍት ካላረገ እጅጉን የሚከብድ የስትሮክ ህመም ላይ ይገኛል። ነገር ግን እሱ ሳይሸነፍ ዛሬም እኛን አክብሮ ስራውን ቀጥሏል። ታዲያ አሁን እኛ ደግሞ በተራችን ለፍልፍሉ እጃችን የምንዘረጋበት፣ ለፍልፍሉ ሳቅን የምንመልስለት፣ ለቤተሰቦቹ እረፍትን የምንሰጥበት ሰዓት ላይ ደርሰናል። ስለዚህ ኢትዮጵያውያን በዚህ ባዮ ላይ ባለው ስልክ ቁጥር ወይም ደግሞ ንግድ ባንክ አካውንት ላይ ሁላችሁም የበኩላችሁን እንድትወጡ በፈጣሪ ስምና በልጁ አምላክ ስም ላሳስባችሁ፣ ልለምናችሁም ልማጸናችሁም እወዳለሁኝ። ፍልፍሉን ዛሬ እኛ እንደርስለታለን። ኢትዮጵያውያን እጃችሁ ሰፊ ነው። ውድ የዩቲዩብ ቻናል ቤተሰቦቻችን ይህ መረጃ ለቀልድ ተሰራ አይደለም። እውነትም ልንመልስለትና እሱን ልንታደገው የምንችልበት ቪዲዮ ስለሆነ ሁላችሁም የበኩላችሁን አስተዋጽኦ እንድትወጡ በፈጣሪ ስም ላሳስባችሁ ወዳለሁ። ይህን ስለምታረጉ ደግሞ ከወዲሁ እጅግ ላመሰግናችሁ ወዳለሁ። ስለምታረጉት ከልብ አመሰግናለሁ። ተባረኩልኝ። ቀጣይ ደግሞ ቻሌንጁ ምን ደረጃ ላይ ደረሰ የሚለውን ተከታትዬ የማደርሳችሁ ነው የሚሆነው። ታዲያ ይህ መረጃ በትሩ ለማግኘት እናንተም ሰብስክራይብ እና ላይክ በማድረግ ቆዩ። አብራችሁ ስለነበራችሁ እጅግ አመሰግናለሁ። ይህ ምን አሉ ሾው ነው።